የኢትዮጵያ ዋና ከተማ የሆነችው አዲስ አበባ በርካታ ሰው ሰራሽና ተፈጥሯዊ የቱሪዝም ጸጋዎች አሏት። እነዚህ የመስህብ ሀብቶች ለዘመናት ትኩረት ሳይሰጣቸውና ዘመኑን በዋጀ መልኩ ሳይለሙ ቆይተዋል። ሆኖም ግን ለውጡን ተከትሎ የመጣው የፖሊሲ ማሻሻያ የብዝሃ ዘርፍ የኢኮኖሚ አማራጮችን እንድንከተል ማስቻሉ ቱሪዝም የተለየ ትኩረት እንዲያገኝ አስችሎታል። በአዲስ አበባ ከተማ ውስጥ የለሙ የቱሪስት መዳረሻዎች ማደግ መዲናዋ በአፍሪካ ያላትን ገናናነት አስጠብቃ እንድትሄድ እንዳስቻላት የአዲስ አበባ ከተማ አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ ገልጸዋል። አንድ ነገር ብቻ ወይንም በተለይም ግብርና መር ብቻ ስለነበረ ሌሎቹን ጸጋዎች ትኩረት ሰጥቶ ተገቢውን ጥቅም እንድናገኝ ተገቢውን ልማትም እንዲለሙ አልተደረገም። አሁን ከለውጡ በኋላ የፖሊሲ ለውጥ በመኖሩ በተለይም ደግሞ አንድ ነገር ላይ ማተኮር ሌሎችን ጸጋዎች በመዘንጋት የምንፈልገውን እድገት፣ ልማት፣ ውጤት፣ ብልጽግና ማምጣት እንደማንችል በደንብ ከታየ በኋላ ብዝሃ ዘርፍ መከተላችን ለቱሪዝም ደግሞ የተለየ ትኩረት መሰጠቱ ሀገራችን ከዚህ ካላት ጸጋ የበለጠ ተጠቃሚ እንድትሆን አድርጓል። በመንግስት ደረጃ የሀገሪቱን ኢኮኖሚ ይለውጣሉ ተብለው ትኩረት ከተሰጣቸው 5 ዘርፎች መካከል ቱሪዝም አንዱ መሆኑ ለቱሪዝም የተሰጠውን ትኩረት የሚያሳይና ከአሁን በፊት ተገቢ ትኩረት ያልተሰጣቸውን የሀገራችንን ጸጋዎች በትኩረት ለማየትና ወደ ቱሪዝም መስህብነት ለመለወጥ እድል እንደከፈተም ነው ዶክተር ሂሩት የሚገልጹት። ኢኮኖሚውን ይለውጣሉ፣ ያሳድጋሉ፣ ፈጣን እመርታ ያመጣሉ የተባሉት ተለይተው መሰራታቸው ትልቅ ውጤት አምጥቷል። ከዛ ውስጥ እንግዲህ ከ5ቱ አንደኛው ቱሪዝም ነው። ለቱሪዝም የተሰጠው ትኩረት በመጀመሪያ ማህበረሰቡን አነቃቅቷል። አሁን እንደ ማንኛውም መሰረታዊ ነገር ሁሉም ዜጋ እንዲያውቀው መደረጉ ለኛ ብዙ ነገር አቅልሎልናል። በመሪዎች ደረጃ ደግሞ ይሄ መያዙ በዓለም አቀፍ ደረጃ ብዙ ገንዘብ ሳናወጣ እንድንተዋወቅ አድርጎናል። የሀገሪቱ መሪ ክቡር ጠቅላይ ሚኒስትር ቱሪዝምን በደንብ በመገንዘብ በሄዱበት ሁሉ ሀሳባቸውን ማካፈላቸው የሚሰሩት ስራ ብቻ ሳይሆን የሚናገሩት ሀሳብ በራሱ በዓለም እንድንታወቅ አድርጎናል። ገበታ ለሸገር የመጀመሪያው አዲስ አበባ ላይ ነው የተሰራው፣ ግን ኢትዮጵያን በደንብ ገበታ ለሸገር በጣም ኢትዮጵያን ያነቃቃ ሀሳብ ነበር። ይህ ሀሳብ ፈልቆ በገበታ ለሸገር ከመስህብ እንደሌላው መስህብ እኩል የምንሰጠው ሳይሆን በጣም በውስጡ ብዝሃ ነገር የያዘ የአንድነት ፓርክ ከታሪክ እስከ ተፈጥሮ ባህልን ሁሉ ጨምሮ የሀገረ መንግስት ግንባታችን ምን ይመስላል፣ ኢትዮጵያ ከየት ተነሳ የት ደረሰች የሚለውን በሙሉ የያዘ ትልቅ የኢትዮጵያ የመስህብ በተለይ ደግሞ ለአዲስ አበባ ትልቅ መስህብ ተፈጥሮላታል። አዲስ አበባ ከተማ ለነዋሪዎቿ ምቹ ለቱሪስት ደግሞ መዝናኛ እንድትሆን ያስቻለውና ለአዲስ አበባ ከተማ ደግሞ ልዩ ውበትና ጸጋ ያጎናጸፋት የኮሪደር ልማት ለቱሪስት መስህብነት ከፍተኛውን ድርሻ እንዳበረከተና አዲስ አበባ ከተማ ለቱሪስት መግቢያና መውጫ ከመሆን ባለፈ ቱሪስቶች የሚውሉባትና የሚያድሩባት የስበት ከተማ እንድትሆን አስችሏታል ብለዋል። አዲስ አበባ ላይ ይሄ በራሱ በጣም የሚገርም ነው የተሰራው ስራ። በተለይ በኮሪደር ልማት ንጹህ የቱሪስት ከተማ እንድትሆን ትልቅ ለውጥ መጥቷል። ይሄ ሁሉም ኢትዮጵያዊ ያየው፣ እንደውም ከኛ ይልቅ የውጭ ዜጎች መጥተው በማህበራዊ ሚዲያ የገለጹትን አይተናልና አዲስ አበባ እጅግ በጣም ለነዋሪዎቿ እጅግ ምቹ፣ ውብ፣ ጽዱ የሆነች ከተማ ሆናለች። ለቱሪስት ደግሞ በአንድ ቀን ጎብኝቶ መሄድ አይቻልም። አንድነት ፓርክ ብቻ አንድ ቀን ይፈልጋል። ድሮ እንደ ሀገር 15 ቀን ነው አንድ ቱሪስት ይቆያል ብለን ፕሮጀክት ያደረግነው። አሁን ግን ለአዲስ አበባ ከተማ ነው 15 ቀን ለቱሪስቱ የሚያስፈልገው። እንደ ዶክተር ሂሩት ገለጻ ለውጡን ተከትሎ በአዲስ አበባ ከተማ የለሙት የቱሪስት መዳረሻዎች ከመስህብነት ባሻገር በርካታ ጥቅሞችን እንዳስገኙም ተመላክቷል። ለአብነትም የሀገር ውስጥንና የውጭ ሀገር ቱሪስቶችን ቁጥር ከመጨመሩ ባለፈ
የቱሪስት ቆይታን ማራዘም ተችሏል። የሥራ ዕድል ፈጥሯል። የከተማዋን ውበትና ገጽታም ጨምሯል። ከፍተኛ የሆነ ገቢ አስገኝቷል ይላሉ።